the destabilizer in chief ከሆነች UAE ጋር ባለመለጠፍ ነው። እኔ ፐርሰናል ኦፒኒየን ነው ኦፍ ኮርስ የግል አቋሜን ወይም የግል አስተያየቴን ነው የምሰጠው። አሁንም ደጋግሞ መነጋገር አያስፈልግም። እኔ ስለሆንኩ እየተናገርኩ ያለሁት ትክክል ነው ብዬ አላስብም። እኔ የኢትዮጵያን አየር የወረረው የዩኤኢ ነው እንጂ ኢትዮጵያ አየር ኃይል ሆኖ አላገኘሁትም። ትላንትና ኦልሞስት ግማሽ በግማሽ እነሱ ናቸው የወረሩት። ከዛም ባሻገርም ቢሆን በዲፕሎማሲ በፖለቲካውም ወረውናል። ደግሞ ዩኤኢ በጥሩ ነገር አትታወቅም። ሁልጊዜም ዲስቴቢላይዝ በማድረግ እንጂ የገነባቸው ሀገር ወይም ደግሞ ሀገር የሚገነባውን ቡድን አንድም ጊዜ ደግፋም ረድታም አታውቅም። ፕሮክሲን ነው የምትረዳው፣ አለመረጋጋትን ነው የምትረዳው። ስለዚህ ይሄ ከግንዛቤ መግባት አለበት። ከዚህ ርዕሰ ጉዳይ ስንወጣ ወደ ሁለተኛው ርዕሰ ጉዳይ እንሄዳለን። አማርኛና የአማራ ስሞችን ቶሎ መልሱልን ወደሚለው እንሻገራለን። የትም አትሂዱ። አሁን የመጣችሁ እንኳን ደህና መጣችሁ። ላይክ እና ሼር አድርጉ፣ ለሌሎችም አድርሱ። እስከዛሬ ድረስ ቤተሰብ ያልሆናችሁ ካላችሁ ደግሞ ሰብስክራይብ በማድረግ የሀሳብ ገበታ ቤተሰብ እንድትሆኑ እንጋብዛለን። ካፍታ ቆይታ በኋላ ተመልሼ እመጣለሁ። የትም አትሂዱ። እሺ ትላንትና የተላለፈ የጄኔራል የሸማቂው ጄኔራል ያው ሸማቂ ስለሆነን ወይ መጻፍም ስለጻፈ ነው ሸማቂ ኮማንዶ በሚል መጻፍ ስላስመረቀ ለዛም ነው። ሸማቂው ጄኔራል ወይንም ያሁኑ የአፋብን መሪ የጦር መሪ ጄኔራል ስሙ ከጠፋብኝ ይቅርታ እጠይቃለሁ። እሺ ማሞ ጄኔራል ተፈራ ማሞ ይቅርታ ጽፈዋለሁ እንዳልሰጥ። ጄኔራል ተፈራ ማሞ ትላንትና ቃለ ምልልስ ሰጥተዋል። ከዛ ያን ቃለ ምልልስ ሙሉ የሰማ ሰው ግማሹ 50% ስድብ ስለሆነ ስድቡን እንዲያራግባችሁ የትኛውም ሰው ነው ባይዘው ደጋፊም የፋኖ ደጋፊም የአፋብን ደጋፊዎችም ለወደፊትም እኔ አስተያየቴን እሰጣለሁ ምን መሆን እንዳለበት ለራሳቸውም ጥቅም ተብሎ ማለት ነው። በእናንተ ጫማ ሆኜ እንዲህ አይነት ሰዎች ቃለ ምልልስ ሲሰጡ ወይ ከመስጠታቸው በፊት ወይም ከሰጡ በኋላ ምን መደረግ እንዳለበት የምታውቁ ይመስለኛል። ግን የትላንትናው በጣም ይጋፋል ለማዳመጥ ማለት ነው። ጄኔራል ናቸው፣ ትልቅ ጄኔራል ናቸው። ጄኔራል ደግሞ በዛ መልኩ አይደለም የሚናገረው። ዞሮ ዞሮ ንግግሩን እንተውና ስድቡንም እንተውና በማንጠሪያ እያነጠርን እያጠለልን እንሂድ። በጣም የደፈረሰ ውሃ ስለሚበዛበት ንግግሩ ላይ ስድቦቹ በጣም ጸያፍ የሆኑ ስድቦች ስላሉ እሱን እንተውና ወደ ሐሳቡ ላይ ብቻ እናትኩር። ለምንድን ነው አማርኛና የአማራ ስሞችን መልሱልን የሚለው ርዕስ ይዤ የመጣሁት? አንደኛ ከቃለ ምልልሱ ላይ እንደወረደ ነው የወሰድኩት። መልሱልን ከምትለው ውጪ እንዳለ ነው የወሰድኩት። ቪዲዮውንም አጫውታለሁ። አንደኛ። ሁለተኛ ዓርብ ዕለት እንደ አጋጣሚ ሆኖ ማለትም በኮኢንሲደንስ ቀድሜ ትንተና ሰጥቼ ነበር። አሁን እየመጣ ያለው የአማራ ብሔርተኝነት በአይነቱ የተለየ ነው። የተሸነፈው አማራ ብሔርተኝነት ከዚህ በፊት ልዩ የነበረው መንታ መንገድ የሚሄደው ከኢትዮጵያዊነት ጋር የማይጣላ ሰፊ የሆነ አቃፊ የሆነ ብሔርተኝነት ነበረ። ያ ብሔርተኝነት ለአንዴና ለመጨረሻ ተሸነፈ። ስለተሸነፈም ነው አንድነቱም የመጣው። አሁን ያለው ብሔርተኝነት መገለጫው ብዙ መንገድ ነው። አንደኛው እና ትልቁ ገጠሬ ኮንስቲቱሽንሲ ያለው ማለት ነው። ገጠሬ ስል ወይም ባላገሩ ሀገር ያለው ኢትኒክ ሆምላንድ ያለው አማራ ክልል ክልላዊ የሆነ አማራ ቴሪቶሪያል የሆነ አማራን ብቻ የሚያቅፍ ነው በዋናነት። ይሄም መነሻዬ አማራ መዳረሻዬ ኢትዮጵያ ሳይሆን መነሻዬ ደንበጫ መዳረሻዬ ባህር ዳር የሚለውን ሞቶ የሚያቀነቅን ነው። በሌላ መልኩም መግለጽ ትችላላችሁ። መነሻና መዳረሻ ችግር የለውም፣ አያጣላንም። ዞሮ ዞሮ ግን ኤክስክሉሲቭሊ በጣም ብሔርተኛ የሆነ አግሬሲቭ እንደ አንግሪ የሆነ ብሔርተኝነት እንፈጥራለን ነው የሚለው። በሌላ መልኩ የከተማው አማራ ሌላ ክልል የተወለደው አማራ ወይንም ደግሞ ራሱን እንደ አማራም እንደ ኢትዮጵያም የሚገልጽ ቤዚካሊ ቋንቋው ብቸኛው ቋንቋ አማርኛ የሆነ ባህሉም ሃይማኖቱም እምነቱም ኦቨርላፕ የሚያደርግ በየትኛው መመዘኛ ስትሄዱ ይመጣበታል። ጄኔራሉም እንዳለው ቋንቋውንም ስሙም ከሌላው እኔ አማራ ነኝ ከሚለው
ማህበረሰብ ጋር ተመሳሳይ ሆነ በምንም በሌላ በየትኛው መልኩ ከክልል ውጪ እዚች ቦታ አልተወለድክም ከማለት ውጪ መራዊ አልተወለድክም እንትን አልተወለድክም ካላልክ በስተቀር በምንም የማትለየው በስነ ልቦናም ራሱን እንደዛ አይደንቲፋይ የሚያደርግ በብዙ ሚሊዮን የሚቆጠር ማህበረሰብን አያካትትም ያሁኑ ብሔርተኝነት። ስለዚህ ጥቃት ሲሆን ከክልል ውጪ ያለውንም የከተማውንም ተበዳዩንም አማራ ወይም ራሱን አማራ ብሎ የሚገልጽ ሰፊ በሆነው መልኩ ድሮ አማራ እንደ ፓን ኢትዮጵያኒዝም እንደ ፓን ኢትኒክ ፓን ኢትኒክ በሆነ መልኩ የሚገለጸው አማራ ሳይሆን አሁን ጠቦ መልኩን ቀይሮ አካሄዱንም አሳምሮ ጥፍሩን ስሎ ጥርሱን አሽሎ የመጣው ብሔርተኝነት ነው የሚል አስተያየት ሰጥቼ ነበር። እንግዲህ እሱን አሁን ሪሃርስ ማድረግ አያስፈልግም፣ ሄዳችሁ ማግኘት ትችላላችሁ። ዓርብ ዕለት ባቀረብኩት ላይ ያንን የሚያረጋግጥ እና እንደውም ከዛም አልፎ እኔ ፈራተባ ብያልኩ የተናገርኩትን ጭራሽ ድምርምስምስ ነው ያደረገው ጄኔራሉ። ያንን እንሰማለን። ከዛ በፊት ይሄ የገጠሬው ባላገሩ አገር ያለው ቴሪቶሪያል አማራው አሸንፏል ስል ምን ማለት ነው ያላችሁ ብዙ ሰዎች አላችሁ። ግን ይኸው አሁን የአፋብን አማካሪዎችም ደጋፊዎችም በግልጽ እየተናገሩ ነው። አቤሉክ ይሄኛውን ይዩት። ይሄ ዛሬ የተለጠፈ ነው። አንሙቴን የለጠፈው መልስ እየሰጡ ነው የነበረው። ለኤፍሬም ማዴቦ ነው መልስ የሰጡት። በዛ ላይ አንደኛው ላይ አስቀምጠው ነው ይዩት። አማራው ዜግነትና አንድነትን አሸንፎ ምን ሊገነባ ነው ብለው ለጠየቁት ለአቶ ኤፍሬም ማዴቦ ይሄንን የመለሱት። ኤኒዌይ እኔም በሌላ መልኩ ገልጫለሁ። እንደውም እኔ አንድነትና ዜግነት ውስጥም አልገባው ራሱን አማራ ብሎ የሚገልጽና አማራነት ራሱ እንደ ዲፋይን ይደረጋል የሚለው ላይ ነው የቆየሁት። እኔ ዜግነትና አንድነትንም እንደውም አላነሳውም፣ ሆን ብዬ ነው የተውኩት። ከዛም በመለስ ያሉ ብዙ የተናዱ ነገሮች ስላሉ እሱ ላይ ነው ትኩረት የሰጠሁት። ዞሮ ዞሮ ለጋሽ ኤፍሬም ማዴቦ ነው መልሱ የተሰጠው። እዛ ውስጥ ግን መልስ አገኘ እግረ መንገዱን። ምንድነው አሁን ያሸነፈው? የአማራ ትግል ያሸነፈው በብሔራዊ ትግሉ ውስጥ ገብቶ የራሱን ኤጀንሲ ለመፍጠር የሚታገለውን የዜጋ ብሔርተኛ ኃይል ነው ይልና ቀጥሎ በአገራዊ ብሔርተኝነት የሚታወቀው ይሄኛው ሰውዬ ተመራማሪ ነው ፓውሳንግ አገላዘጽ የከተማ አማራ ብሔርተኛ ኦር አርባን አማራ ናሽናሊስት በአማራ ፒዘንት ናሽናሊስት የተሸነፈበት ነው። የከተማው አማራ ሰፊ የሆነው ብሮድ የሆነው አማራነትም አስፍቶ ለጥጦ ሁሉንም አቃፊ በሆነ መልኩ ፍሉድ በሆነ መልኩ የሚያስቀምጠውን እሱንም ደግሞ የአማራ መጠቃትና ትግልን ለምሳሌ ፋኖን ትግልን እንደ ስትራቴጂ ብቻ የሚወስድ ምናልባትም ዝቅ ካረጋችሁ እንደ ታክቲክ ነገር ግን ግቡ አንድነት የዜግነት ፖለቲካ እንዲመጣ በዋናነትም ከሌሎች ጋር ሆኖ እንዲጫወት ማድረግ ነው። ያ ተሸንፈዋል ነው። አሁን ይሄ የከተማው አማራ ብሎ የገለጸው አንሙቴ ትክክል ነው። የሚስማሙበትን የሚያወሩትን ነው። ጄኔራሉ እንደውም ከዚህ ከፍ ብለዋል። ስለዚህ የገጠሬ አማራ ቅድምም ስል ባለፈው ምስል የነበረው ይሄንን ነው። ስለዚህ ከራሳቸው አፍ እዩት። የተሸነፈው የከተሜ አማራ ነው። መነሻዬ ጥቃት ቢሆንም መዳረሻ ኢትዮጵያ ነው። አቃፊ ነው። ማንም በአማራ ህዝብ መጠቃት የሚያገባ ሁሉ መግባት ይችላል። ማንም ፍትህ የሚገደው ሁሉ ራሱን ከአማራ ትግል ጋር ኃይል ጋር ማሰለፍ ይችላል የሚለውን ሽረውት በሩን ዘግተው አጥብበው ነው የመጡት። ይሄንን ጉዳይ አንድምታውን እንመለስበታለን ማጠቃለያ ላይ። ጄኔራሉ ግን ትንሽ እንደውም አሻሽለው ከፍ አድርገው የተናገሩት ነገር አለና ያንን ላሰማችሁ። እኔ ከየት አምጥተህ ነው እንዳትሉኝ መጀመሪያ አሰምቼ ከዛ በኋላ ነው አስተያየት የምሰጠው። ጄኔራሉ ምን አሉን? ትላንትና ይሄንን ተናግረዋል። ተመልከት፣ አማርኛው እኮ ቋንቋው እየተናገረ ነው። የአማርኛው ቋንቋ እኮ እየነገረ ነው። ሰው ሁነህ ነፃነትን አስከብር። ልክ አሁን የተጀመረው አይታሃኒ አሁን አማርኛው ቋንቋው ሳይቀር ብልጽግናን እየታገለው ነው። ብልጽግና እና ህዝብ የተሰበሰበ አልገባውም። በአማራ ቋንቋ ታዝሎ እነ ምኒልክን ለማውገዝ ይንደፋደፋኒ በአማራ ቋንቋ እያንቋረረ ፋኖን ለማጠላት ይሞክራል። ገና ይሄም አልገባውም። ከፍት መሆኑን ነው። ለቃሉ ይቅርታ እና
ይሄ ነው አማራ ሲነሳ ሁሉ ነው ባህሉ ታሪኩ ቋንቋው ሃይማኖቱ ሁሉም አማራ እየተጠቃ ለአማራ ካልቆመ ምን ይሰራን የሱ እንትን መሆን እንደ አንዳንድ ጊዜ እኮ ይገርምሃል ተሰብስቦ በአማራ ቋንቋ በአማራ ባህል እየተስተናገደ አማራ የሚባል የለም ሊልህ ይፈልጋል የሌለህ አንተ ነህ የሌለህ ኩራት የሌለህ የራስህን ቋንቋ አበልጽግ ሌላ አይደለም እኮ ያልነው እሺ ደህና የአማራ ቋንቋ አጨቆናችሁ በራሳችሁ ቋንቋ ተጠቀሙ አበልጽጉት የአማራን ስም ተሻምተህ እገሌ እያልክ ከምትናገር በራስህ ስም ተጠራ ታዲዮስ ታንቱ እኮ ነግሮታኒ እንግዲህ ኮንቴክስቱን ሙሉን እንድሰሙት ነው መነሻውንም ማብቂያውንም ምክንያቱም ያችን ብቻ ከተናገርኩኝ 10 ሰከንዱን ብቻ ካመጣን ኮንቴክስት ስለማይኖረው ስለዚህ ጉዳይ ነው የሚያወራው ጀነራሉ እንግዲህ ሰምታችሁታል ከዛ ውስጥ ራስን ሁን የአማራን ቋንቋና ስም ተው በራስ ስም ተጠራ በራስ ቋንቋ ተጠቀም ይላል የአማርኛና የአማራን ስሞች መልሱልን የሚለው ጥሪ ኤክስትሪም ነው ሄደው በሁሉም መመዘኛም ሲጀመር ያው ጀነራል ተፈራ ማሞ ፖለቲካ ይገባቸዋል የፖለቲካ ቋንቋ ይቀርታ ኮሙኒኬሽን ላይ ማለት ነው ኮሙኒኬሽን ላይ የተዋጣላቸው አይደለም የሚዋጣላቸው አይደሉም አይችሉበትም እንዳው ግን ይዘቱ ላይ እንቆይ ምክንያቱም ድርጅቱ ወከለው ስለሆነ ያወራው ተነጋገሩ ደግሞ የሚመጣው ቶኪንግ ፖይንት ይዞ ነው የሚመጣው ስለዚህ ተነጋገረው የድርጅትን አቋም ስለሆነ ድርጅቱም ደግሞ የፌስቡክ ገጹ ላይ ቀድሞ ስለምን እንደሚነጋገር እያንዳንዱን ነጥብ ስላስቀመጠ ትላንትና ጠዋት ስለዚህ ድርጅቱ የሰጠውን እኚህ ጉዳዮች ላይ አስተያየት ሰጥ ተብሎ ነው የመጣው ስለዚህ የድርጅት አቋም ነው ብለን እንውሰድ የኮሙኒኬሽን ስታይሉን ትተን ይሄ የድርጅት አቋም ነው የአፋብን አቋም ነው እና ብሔርተኝነቱም የአፋብን ብሔርተኝነት መገለጫ ነው እዚህ ጉዳይ ላይ ይስማማሉ የቋንቋ አገላለጽ ላይ የግድ እንዲበል አይሉትም ሊሉም አይችሉም ለቋንቋው ኃላፊነት የሚወስደው ቋንቋ ስላችሁ አማርኛ ቋንቋ ማለት ሳይሆን የተጠቀማቸው ስድቦች እሳቸውን ብቻ ነው የሚወክለው እንጂ ድርጅት ድርና ስደብልኛ አይልም በይዘት ደረጃ ግን የድርጅት ነው አሁን ምንድነው ያሉት ያው ሰው ሁን ብሏል ሌላው ሰው አይደለም ገና ሰው አልሆንክም ክብር የለህም በራስ ኩራ ሰው ሁን ከብታቱን ብለዋል ይሄን እንግዲህ እሳቸው ናቸው ያሉት መርገም አያስፈልግም ሌላው ኢትዮጵያዊ ማለትም ሌላ ብሔር ነው አሁን እንግዲህ የአማርኛ ቋንቋ አስቀምጠ በራስ ተጠራ በራስ ስም በራስ ቋንቋ ተጠራ መጀመሪያ ራስን ሁን ማለት ቤዚካሊ ሌላ ብሔርን ነው ሌላ ብሔር ደግሞ ሰው አይደለም ነው ሰው አይደለም ገና ሰው አልሆንክም ሰው ሁን ሰው ያደረግን እኛ ነን የሚለውን ነው የደገመው ቤዚካሊ ሱሪም ያስታጠቅ ነው ጫማም ያለበስ ነው እኛ ነን የሚለውን ነው አዙሮ ያመጣው በሌላ መልኩ ሰው ናቸው አይደለም የሚለውን እንግዲህ እሳቸው ይነግሩናል ወደፊት ሌላው ማህበረሰብ እሳቸው ዲፋይን ከሚያደርጉት አማራ ውጪ ያለው ባይዘው የእሳቸው ዲፊኒሽን ቴሪቶሪያል አማራ ነው እሳቸው የሚያወሩትን አይነት አማርኛ የሚያወራ አሁን የግራ የገባው አማርኛ የሚያወራ ሩዲመንተሪ የሆነ ከሰፈር ያልዘለለውን አማርኛ የሚያወራውን ነው አማራ ብለው የሚጠሩት ሌላው አማራ እንኳን ሆኖ ቅድም እንደነገርኳችሁ በሚሊዮን የሚቆጠር ከተማ ላይም ውህድ ኢትዮጵያ የሆነውም ሌላ ቦታ ላይ ተወለደውም ለሳቸው አማራ አይደለም እነሱንም ጨምሮ ነው ኩሩ በራሳችሁ ኩሩ ሰው ሁኑ ራሳችሁን ሁኑ ዲግኒቲ የላችሁም ዲግኒፋይድ ሁኑ ገና ሰው አልሆናችሁም ነው ይያሉ ያሉት መልሰው ከብትናችሁም ብለዋል ኦሬዲ ብለዋል ግርታ ቢጠይቁም ባይጠይቁም ከብትናችሁ እናንተ ብለዋል በሜታፎር ስትወስዱም ሌላው ከብት ነው ገና ሰው አልሆነም ነው ይያሉ ያሉት በየትኛው መገለጫ ከዚህ ከፍ ብለው አማርኛን አስቀምጡ ብለዋል ከአማርኛን ጀምር አማርኛ የብሔራዊ እንኳን ባይሆን ኦፊሻላዊ ቋንቋ ነው የሥራ ቋንቋ ነው ሁሉንም የሚያግባባ ነው ይሄንን ቃለ ምልልስ ሌላው ማህበረሰብ ጋር የደረሰው በአማርኛ ስለተነገረ ነው በእንግሊዘኛ ቢነገር በዚህ ልክ አይሆንም በአፋን ኦሮሞ ቢሆን በዚህ ልክ አይሆንም በትግርኛ ቢሆን በዚህ ልክ አይሆንም ኦብቪየስ ሁላችንም የሚያግባባ አሁን ባለች ኢትዮጵያ ያስተሳሰረን በታሪክም ለሺህ ዓመታት የቆየው የአማርኛ ቋንቋ የአማራ ሆኖ ቆይቶ ሳይሆን የአገረ መንግስቱ ወይም ደግሞ የኢምፓየሩ ቋንቋ ስለነበረ ነው ያንን በህገ መንግስትም ያደረጉት ከፕራክቲካሊቲ አንፃር ነው ሌላውማ ያበለጸገ ነው ሲያበለጽግ ምን ሁሉም ያበለጸገ በራሱ ቋንቋ ነው የሚያወራው
ከማበለጸግም አልፎ የኛ ቋንቋም የፌዴራል ቋንቋ ይሁን እያሉ እኮ ነው። ኦሮሞ የኔን ቋንቋ ጨምርልኝ እያለ ነው። ብልጽግና ፓርቲ 4 ተጨማሪ ቋንቋን የስራ ቋንቋ ያድርጋለሁ ብሏል። ሌሎቹም የራሳችን ቋንቋ ለምን አይሆንም ይላሉ። በብሔር ከዘረዘር ነው ደግሞ ከትግራይም ከሌላውም ዘሎ በነገራችን ላይ ጉራጌ 4ኛ ላይ ይመጣል። ጉራጌም የኔም ብሔራዊ ቋንቋ ይሁን ወይም የስራ ቋንቋ ይሁን ማለቱ አይቀርም። እየበለጸገ ነው ያለው፣ እያበለጸጉት ነው ያሉት፣ እየተናገሩም ነው ያሉት። አክቹአሊ አማርኛን አስቀምጠ በራስ ብቻ እንነጋገር ካልክ መቼም አትግባባ። በምን ልትግባባ ነው? አሁን በአማርኛ ትግባባለህ። ለምሳሌ የኦሮምኛ ተናጋሪው በኦሮምኛ ቢያወራ ብቻ ቢያወራ እና አማርኛ ባይኖር ኖሮ በምን ነው የምትግባባው? አንተ እኮ ነው የምትጎዳው። ሌላው እኮ ሌላ ተጨማሪ የቤት ቋንቋ አለው አስቀምጦ ነው የሚመጣው። ወላይታው ወላይትኛ ፕላስ አማርኛ አለው። ኦሮሞ ኦሮምኛ ፕላስ ወላይትኛ አለው ማለት ኦሮምኛ የአፍ መፍቻ ቋንቋ የመጀመሪያ ቋንቋ የሆነ ማለት ነው። በዛ መልኩ ነው እያስቀመጥኩ ያለሁት። ብቸኛ ቋንቋው አፉንም የፈታው ከዛ በኋላም ሌላ ያልተማረው ብቸኛው ቋንቋ አማርኛ የሆነው ከሌሎቹ ጋር ሊግባባ አይችልም። ስለዚህ የራስን ብቻ ተናገር ካልከው በኦሮምኛ ብቻ አንተን ካነጋገረ በምን መልኩ ነው የምትገናኘው? የሚያወራው ማያቅም አይረዳም፣ ኢምፕሊኬሽኑንም በደንብ አይገነዘብም ያልኩት ከዚህ አንፃር ነው። አማርኛ የስራ ቋንቋ መሆኑ አንተን ነው የበለጠ የሚጠቅመው። ሌላውማ ክልል ላይ ሆኖ ከክልል ስላላለፈ እኮ ነው ኮሙኒኬት የምታደርገው። አለበለዚያማ ሁሉም በራሴ ብቻ ላውራ ካለ ሌላው በጎንዮሽ ይግባባል። ኦሮምኛ ፕላስ በድንበር ላይ ያሉት ይግባባሉ። ዘን እንግሊዘኛም ጨምሮበት ኦሮምኛና እንግሊዘኛና ወላይትኛ አድርጎ ይግባባል። ሶማሊኛ ኦሮምኛና እንግሊዘኛ አድርጎ ይግባባል። ወር በሁለቱ ብቻ ይግባባል በድንበር። ምክንያቱም የጋራ ያደርጉና ለምሳሌ ኦሮሚያ በሐረርጌ በኩል በምስራቅ በኩል ሶማሊኛና ኦሮምኛ ቢያደርግ ድብና አድርጎ ነው የሚግባባው። በሁለቱም ስዊች እያደረገ አንተ በምን ልትግባባ ነው? እዛ ላይ በምን ልትኖር ነው? በፌዴራል ደረጃስ በምን ቋንቋ ልትግባባ ነው? አማርኛ ሁሉም የሚግባባበት መሆኑ አንተ በአማርኛ ብቻ ለምትናገረው እኮ የበለጠ ጥቅም አለው ጋሼ። አማርኛ መልሱልን ሲሉ የፕራክቲካል ኢምፕሊኬሽኑንም አይረዱትም። ምን እንደሚቃዡ ምን እንደሚዘባርቁም አያውቁም። አበልጽጎ የሚሉት አበልጽገዋል። አበልጽጎ እያወሩ ነው። እንደውም አማርኛን ተው ካላችሁ ጉዳቱ የሚሆነው ኢን ዘ ሚን ታይም ለአንተ ነው፣ ለሌላው አይደለም። አንድ ሁለተኛ አማርኛ ለአማርኛ ብሔር ተፈጠረለት እንጂ ወያኔ ብሔር ፈጠረለት እንጂ አማርኛ ብሔርን አልፈጠረም። አማርኛ ለረጅም ዘመን የኢትዮጵያ ቋንቋ ሆኖ የቆየ ነው። ማህበረሰብን ሲያሰባስብ የነበረ ነው። ሁሉም ማህበረሰብ ከየትኛውም አቅጣጫ የመጣ የሚግባባበት ሂስቶሪካል ፋክት ሆኗል። የታሪክ እውነታ ሆኖ የቆየ ነው። የቤተ መንግስት ቋንቋ ሆኖ ነው የቆየው። የትኛውም ኢምፓየር የቤተ መንግስት ቋንቋ አለው። የትኛውም ሀገር ኦቶማን ኢምፓየር ተርኪሽ ቋንቋ ነበረ በዋናነት። ሌሎች ቋንቋዎች የሉም ማለት አይደለም። ሀቡስቡርግ ሞናርኪ ጀርመንኛ ቋንቋው ነበረ። እነ ስሎቫክ እነ ሰርብ እና አንጋሪያ ቼክ እና ሌሎች ቋንቋ አልነበሩም ማለት አይደለም። ግን ኢምፓየሩን የሚሰበስበው ያ ቋንቋ ነው። የዛሬ 500 600 ዓመት የነሱ እንዳውም ቢያንስ ጀርመኒክ የሆነ የጀርመን ማህበረሰብ ሆኖ ዘን ፕላስ ሌላውን ነው ያመጣው። እኛ ጋር እንደዛ አይደለም። ቋንቋው ሱፕራይትኒክ ሆኖ ከብሔር ተነጥሎ የቆየ ለረጅም ጊዜ ሲያገለግል የነበረው ነው። ለምሳሌ አማራም ሆነ ትግራዋይ ሆነ ምን ሆነ ከተማ የተወለደ ምሳሌ ነው። የተወለደ ወይም ከተማም ባይወለድ የመጀመሪያ ቋንቋው አማርኛ የሆነ ሰው ባይ ዲፎልት አማርኛ ነው የሚችለው። ያ ከብሔር ጋር ምንም የሚያገናኘው ነገር የለም። በቃ አማርኛን ነው የሚችለው። አማርኛ የራሱ ቋንቋ ነው የሚሆነው። በዛ መልኩ ነው የቀጠለውና አማርኛን አንደኛ የሚመለስበት ምክንያት አይኖርም። ሁለተኛ ከተመለሰ ደግሞ የሚጎዳውም የበለጠም የሚጎዱትም እሳቸው ናቸው። ምክንያቱም ሌላ ተጨማሪ የአዘቦት ቋንቋ ስለሌላቸው። ሁለተኛ ስም መልሱልን ብለዋል። አይ ዶንት ኖ የአማራ ስም የተባለው የትኛው እንደሆነ። የአማርኛ ስም አውቃለሁ ከአይሁድ ከአረብና በተጨማሪ ኢትዮጵያ ላይ የአካባቢ ስም ይወጣል፣ የአይሁድ ስም ይወጣል። ለምሳሌ አብርሃም፣ ይስሐቅ፣ የአረብ ስም ይወጣል፣ ጀማል፣ መሐመድ፣ ፋጡማ፣ ቀልቤሳ፣ ውጁሉ ወዘተረፈ ይወጣል የኢንዲጂነስ ስም። ከዛ ውጪ ደግሞ የአማራ ስም ሳይባል እንግዲህ እሳቸው የአማራ ስም ብለው የሚጠሩት የኔንም ስም ነው የሚጨምረው። በለጠ፣ ከበደ፣ ሽፈራው፣ ሽጉጤ፣
ዳምጠው ደምሰውና ወዘተረፈ ያው የሳቸውንም ተፈራንም ማሞንም ጨምሮ የአማራ ስም ነው እሱንም እርግፍ አድርጋችሁ አስቀምጣችሁ የራሳችሁን ስም ፈልጉ ብለዋልና የራስ ሰው ላይ መንጠልጠል ተገቢ ስላልሆነና ኦፌንድ ስለሚያደርግ ከራሴ ለጀምር አሁን ሞገስ ዘውዱ ተሾመ የሚለውን ስም እዚህ የምታገኙት የትኛውን ልቀይር? አንደኛ ወደሚቀርበው በየትኛውም ወደ ኦሮምኛም ሞከርኩ፣ ወደ ሶማሊኛም ሞከርኩ፣ ወደ ሌላ የኢትዮጵያዊ ስም ማለት ነው የአማራ ያልሆነ በሳቸው ዴፊኒሽን ሞከርኩና ሊመጣልኝ አልቻለም ኢኩቫለንት። አሁን ሞገስን ወዴት ልቀይር? ይሄን የሚያህል ወፍራም ሞገስ እንዴት ምን ላድርገው? አሁን የሞገስ ወደ ኦሮምኛም ፓራለል የለውም። እንኳን በኦሮምኛ በእንግሊዝኛም ፓራለል አላገኘውለትም። ከዛ አሁን ዘውዱንስ ምን ላደርገው ነው? ሲጀመር መቀየር መብት የለኝም። ዘውዱ የራሱ ስም ነውና የዘውዱን ስም እኔ መቀየር አልችልም። በህግም ያስቀጣል፣ አይቻልም። ተሾመንም ምን ላድርገው እና ከመቃብር ቀስቅሼ ስምን ልቀይር ነው? ስምን በሆነ መልኩ ቀይር ልለው ነው? እና አሁን ምን እናድርግ? ከነኚህ ከሶስቱ ከሞገስ ከዘውዱና ከተሾመ የትኛውን ስም ደግሞ እንድቀይር ነው እሳቸው የሚመክሩኝ? ለምሳሌ ራሴ ልጀምር፣ ሌላ ምሳሌ ማድረግ ተገቢ ስላልሆነ እና የአማራ ስም ስለሆነ በእሳቸው መመዘኛ ያው በአማርኛ ስለሆነ ስም መልሱ ብሏል እና የስምና አማርኛ አስመላሽ ኮሚቴም የሚያቋቁም ይመስለኛል በቅርብ ጊዜ። ያም ሆነ ይህ እንዴት እንደሚዘልቁት ጥቅሙ ምን እንደሆነ የምናየው ነው የሚሆነው። ለንቅናቄው እሳቸው ለሚመሩት ንቅናቄ በምን መልኩ እንደሚጠቅም አንድ ነገር ስትናገር የሚጠቅም ከሆነ ነው አይደል? ይሄም ማድረጋቸው የሚጠቅም ከሆነ በጋራ የምናይ ነው የሚሆነው። ለኔ ደግሞ ቅድም ላልኳችሁ ሶስቱንም ስም አንደኛ የትኛውን ነው መቀይረው፣ ሁለተኛ ኢኩቫለንት የሆነ ማለትም አቻ ሊሆን የሚችለው ከተተረጎመ ከየትኛውም ኢትዮጵያዊ ቋንቋ ከኦሮሚኛም፣ ከሶማሊኛም፣ ከወላይትኛም፣ ከትግርኛም ከየትኛውም አምጡልኝ እና እንሞክር። በኔ እንደ ኤክስፐሪመንት እናደርግና ከዛ በኋላ የሳቸው ስትራቴጂ ይሰራል ወይስ አይሰራም፣ በሪል ላይፍም በፖለቲካም ይሰራል ወይ የሚለውን ነገር እኔ ላይ ብትመራመሩ ጥሩ ነው። ፈቃደኛ ነኝ ካገኛችሁ ነው። ግን ለሶስቱም ስም ከሱ ባሻገር የመላው ኢትዮጵያን ሳኒዝ አንተኛም ነው የሚለው ይሄ ርዕሱ ላይ ያለው ነው። ቃለ ምልልሱ ላይ ያለውም እሱ ነው። እኔ አይደለም የሰጠሁት። ደሞም ብለዋል። እኔ ለርዕስ ብቻ ተጠቀሙ መስሎኝ ነበር። ርዕስ ብቻ አይደለም ብለዋል። በአንድ በኩል እኛ ሌላ ለጊዜው አይመለከተንም አማራ ብቻ ነው ነፃ የምናወጣው ይላሉ። በሌላ መልኩ ሰው ከሌሎች ጋር ተነጋግረን ነው ፍትሃዊ የሆነች ኢትዮጵያ የምናመጣው ይላሉ። በሌላ መልኩ ደግሞ መላው ኢትዮጵያን ሳኒዝ አንተኛም ይላሉ። የትኛውን እያወሩ እንደሆነም አይገባኝም። ቱ ቢሆነ ሰው እሳቸው ምን እያወሩ እንደሆነም አልገባኝም። ምክንያቱም አማራ ብሔርተኝነቱን የቀነበቡበት መንገድ ሌላ ነው፣ የሚያወሩት ፖለቲካ ፍልስፍና እንደገና ደግሞ ፈጽሞ ሌላ ነው። እና ኢትዮጵያ መላ ኢትዮጵያን ሳኒዝ አንተኛም ምን ማን አስቀምሶ ነው? ማን አስቀምሶ ይሄንን ብሔርተኝነት ይዘ ማን አስቀምሶ? ሰፊ አቃፊ ሁሉንም የሚያካትት ብሔርተኝነት ብትይዝ ኖሮ ብሔርተኝነትን በዛ መልኩ ዲፋይን ብታረግ አታጣም። እዛም እዚህም አሉ የተገፋ ማህበረሰብ አለ። በአማራም ራሱን የሚገልጽ አማራም ባይሆን የአማራ ትግል ለኔም እኔንም ነፃ ያወጣኛል ብሎ የሚያስብ ይኖራል፣ አይጠፋም። አሁን አወጣው እኮ ቆርጣ አውጥታ አይመለከትም ብለ ስምን መልስልኝ ብለ ስምን ቀይር ብለ አማርኛን አትናገር ብለ አጠገቤ ድርሽ እንዳትል ብለ መላውን ኢትዮጵያ ሳንቆጣጠር አንተኛም ስትል ምን ማለት ነው? ያልሰራውን የቤት ስራ ያላረስከውን ያልዘራውን እንዴት አድርገህ ነው የምታጭደው? ሲጀመር ማን ነው የሚያስቀምሰው? ይሄን ብሔርተኝነት ይዘህ ሄደ ማንንም አያስቀምስም። ማንንም ስለ ሌላው ይታገላል። የሚታገለው ደግሞ በጠመንጃ ነው። ከብልጽግና ጋር አይደለም ያን የምትታገለው። ሌላውን በአቅመቲ ይታገላል ካንተ ጋር መሳሪያ ያላቸው ስላሉ በየቦታው። እኔ ይሄ አሁን እየሄደ ያለው ብሔርተኝነት ምናልባት በጣም እስኪረጋጋ አቧራው እስኪረጋጋ ድረስ የሆነ ጊዜ ራሱን አስተካክሎ ይሄ ተናካሽነቱን ተሳዳቢነቱን ጸበደላላ ማንንም አሁን ቅድም ሲያወራ የነበረው ነገር ያውን ጸበደላላ ነው። አማርኛ መልስልኝ ስምን ቀይር ይሄ አሁን ጸበደላላ ነው። ዊስ አንኮልድ ፎር እንደዚህ አይነት ነገሮች ፕሮቮኬሽን በሂደት እየተስተካከሉ ይሄዳል ብዬ ተስፋ አደርጋለሁ። ራሳቸው ግን በአጠቃላይ አንድምታው ምንድነው? ይሄ ብሔርተኝነት
ጀነራሉ የሚያሉትንም ሌላውንም ጨምረን አንድ ላይ ይሄ የገጠሬው ብሔርተኝነት በራሳቸው ቋንቋ ይሄ የፒዛንት ናሽናሊዝም የገጠሬው አማራ ብሔርተኝነት አሸናፊው አሸነፈ አላሸነፈም ገና ነው ወደፊት ግን ድርጅት ይዟል ቢያንስ የአፋብን ብሔርተኝነት ሌላውን አሸንፎ ሌላውን አግልሎ ማሸነፍ ይቻላል አግልሎ በጣም ጥርሱን አሽሎ ጥፍሮቹን ስሎ የመጣው ብሔርተኝነት ወዴት ነው የሚያመራው የሚለው ወደፊት አብረን የምናይ ነው የሚሆነው ግን ጥቅምም መዘዝም ይዞ ነው የሚመጣው አሁን ፒውርሊ ዝም ብሎ ከፖለቲካ አንፃር ብቻ ስናይ ዲስፓሽኔት ሆነን ኢንዋርድ ካየነው ይሰበስባል ደጋፊዎቹን ሰብስቦ ሶ ኮሄዥን ያመጣል በጣም ያጦዘዋል በጊዜያዊነት ለሞቢላይዜሽን ይመቻል ሰብሰብ ያደርጋል ሶ ኢንዋርድ ሉኪንግ ነው ቆርጠ ታወጣለ ተመሳሳይ ሐሳብ ያላቸውን ብቻ ተሰበስባለ ሌላውን ታሳድዳለ ወይም ቆርጠ ታወጣለ ሶ ኢንዋርድ ወደ ውስጥ ከሆነ የተወሰነ ጊዜ ኮንሶሊዴሽን እና ኮሄዥን ያመጣልሃል እንደ ሙጫ ያጣብቃል ሶ በዚህ ብሔርተኝነት የሚያምኑ ሁሉ ካንተ ስር ይሰለፋል ኢንዋርድ ጥቅም አለው ባጭር ጊዜ በደንብ ይጠቅማል ኢንዋርድ ወደ ውስጥ ወደ ታች ወደ ጎን አውትዋርድ ግን ትልቅ መዘዝ ይዞ ነው የሚመጣው ምክንያቱም አሊኔት ያደረገ ሌላውን ያሳደደ ያባረረ ሊመጣ ያሰበውን ሁሉ እንዳይመጣ ያደረገ ውስጥ ከነሱ ጋር የነበሩትን የኔን አልተቀበልክም ብሎ የመነሻና መዳረሻ ነገር ተመልሶ ወደ ውይይት ከመጣ እነሱን ያባረሩ ፈርጅ ያደረጉ እያጠበቡ ነው የሚመጡት ስለዚህ ወደ ጎን ችግር ያመጣ ሽሪንክ ያደርጋል ወደ ጎን ስናየው አውትዋርድ ችግር ነው የሚያመጣው መዘዝ ወደ ውስጥ ግን በጊዜያዊነት እሱም ለኮንሶሊዴሽን እና ለኮሄዥን ሊጠቀም ይችላል ዞሮ እንኳን ደስ ያላችሁ የገጠሬው የአማራ ብሔርተኝነት አሸንፏል ባሉት ድርጅት ይዟል ቢያንስ ገና ነው ለማሸነፍ ሎንግ ዌይ ቱ ጎ ገና ክልል ላይ አላሸነፈም ገና ብልጽግና ውስጥ ያለ አማራ አለ ከብልጽግና ውጭ ያለ አማራ አለ በግለሰብ ደረጃ ያለ አማራ አለ በሌላ ደረጃ ያለ አለ ፖለቲካ ውስጥ መግባት የማይፈልግ አማራ አለ ሶ አሸነፈ ሳይሆን ድርጅት ይዟል በአደረጃጀት ደረጃ ያኛው ክንፍ አሸንፏል አዎ የናፋሃድ ነበረ አፋሃድና አፋባ ነበረ ሶ አፋባ አሸነፈ ቤዚካሊ ኃይልን ነው በሃን ነው በነን የቀየሩት ምንም ኢትስ ኖት አ ቢግ ዲል ሶ አፋብን ሆኖ መጣ አፋሃድና ከሱ ጋር ያለው አይዲዮሎጂም ርዝራዡም ተያይዞ ጠፍቷል በዛ በኩል ከሆነ አሸንፏል በጊዜያዊነት በረጅም ጊዜ አብረን የምናይ የሚሆነው ከዚህ በላይ ማኛካ ያስፈልግም ግን አማርኛንና የአማራ ስምን እንዴት አድርገን እንደምንመልስ የት እንደምንመልስ ለማን እንደምንመልስ ስንመልስ ደግሞ በመትኩ ምን እንደምንይዝ ሪኮመንዴሽን ምክር ሐሳብ በሁለተኛው ቃለ ምልልስ ላይ ጀነራሉ ቢነግሩን ጥሩ ነው የሚቀጥለው ጊዜ ግን በደንብ ሳይሳደቡ በጨዋ ደንብ ቢናገሩ የተሻለ ነው የሚሆነው በዚህ ጉዳይ ላይ ከዚህ በላይ ሌላ ተጨማሪ ሐሳብ መስጠት አልፈልግም ወደ ሶስተኛውና የመጨረሻ ርዕሰ ጉዳይ አሻገራለሁ የትም አትሄዱ ካፍታ ቆይታ በኋላ ተመልሼ እመለሳለሁ እሺ በምርጫ በትግራይ ይኖራል ወይስ አይኖርም የሚለው ነገር የስፔኩሌሽን ጉዳይ ስለሆነ እያንዳንዳችን የራሳችን እይታ ይኖርናል ሶ እኔም እይታ ነው ማጋራው ከነኚህ እይታዎች ውስጥ የማነሳው የመጀመሪያው ፕራክቲካቢሊቲ ነው አሁን ሶ ህዋት ተሰርዟል ህዋት በብቸኝነት 46 አመት ትግራይን ተፍንጎ ሲያስተዳድር ወይም ሲዝን ያለው ማስተዳደር የሚለውን ነገር ሊተራሊ አትወሰዱት ሶ ትግራይን ሁርታ ይዞ የፍጥኝ ይዞ ነው የቆየው አሁን ተሰርዟል በምርጫ ቦርድ የተሰረዘ ደግሞ ምርጫ ላይ እንደማይሳተፍ ታውቃላችሁ ኢስ ኦብቪየስ ሶ ሊሳተፍ አይችልም ፓርቲ ካለውን ከተሳተፈም ለዚህ ነው የሊጋል ሪኮግኒሽን የሚጠቅመው እዚህ ጋር ነው ማለት ማተር የሚያደርገው ይጠቅማል አይጠቅም ሳይሆን ማተር የሚያደርገው ተገቢ የሚሆነው እዚህ ጋር ነው ሶ በህግ ካልተመዘገብክ በህግ ፊት እውቅና ከሌለ ምርጫ ላይ አትሳተፍም እንደዚህ ከሆነ ደግሞ ትግራይ ክልል ላይ እነማን ናቸው ምርጫ ላይ የሚሳተፉት የሚለው ጉዳይ ይመጣል
ትግራይ ክልል ላይ የሚሳተፉት በዋናነት የትግራይ ፓርቲዎች አሉ። ብዙ ናቸው ብለዋል። እኔ አንድ 5-4ቱን አውቃቸዋለሁ። ኢህአፓም እሳተፋለሁ ብለዋል። ትግራይ ላይ ሁኔታዎች ከተመቻቹ ሊሳተፉ የሚችሉ በዋናነት እነኚህ ናቸው። በዋናነት የሚታየኝ እነኛ 5-6 ፓርቲዎች ናቸው። ዞሮ ዞሮ የትግራይ ማለት በትግራይ ብሔር የተደራጁና ኢህአፓ ሌላ አላቅም እስካሁን ድረስ ፈቃደኝነቱን የገለጸ እነኚህ ፓርቲዎች ይሳተፋሉ ብለን እንገምታለን። ህወሓት አይሳተፍም ማለት ነው። አይሳተፍም ኢን ሴንስ በምርጫ ህግ ፊት አይንና በምርጫ ቦርድ ማንዴት በኩል አይሳተፍም። ህወሓት ያልተሳተፈበት ምርጫ ደግሞ በዚህኛው አመት ሊሆን ይችላል ወይ የሚለው ነው የሚመጣው። አይሆንም ነው በኔ። ለምንድን ነው የማይሆነው? አንደኛ የት ነው የምታስፈጽሙት? ምርጫ ቦርድ የት ነው የሚያስፈጽመው? የትኛው? መቼም ሰማይ ላይ አይደለም የሚያስፈጽመው፣ መሬት ላይ ሄዶ ነው የሚያስፈጽመው። መሬቱ ደግሞ የሴኩሪቲ ችግር አለበት። የሴኩሪቲ ችግር ደግሞ አንዱ ህወሓት ነው በዋናነት እንዳለ ማህበረሰቡን ጠፍንጎ ይዞታል። ወታደር ይዟል። የህወሓት ወታደር አለ መሬት ላይ። የህወሓት እደግመዋለሁ፣ የህወሓት ወታደር አለ። ለህወሓት እንወግናለን ብለው ኦፊሻሊ ከተናገሩ አመት ስለሆነ ጃንዋሪ 2025 ላይ ነው የተናገሩት። ከኮር በላይ የሆኑት እነኚህ ይሄን ወታደር ይዞ ነው የሚቆየው። ምርጫ የምታስፈጽመው ደግሞ በትግራይ ምድር ነው፣ በትግራይ ክልል ምድር ነው። አሁን ትግራይ ክልል ስል ኮንተስትድ ከሆነው ኤሪያ የተረፈው ማለት ነው። እሱ ላይ ነው የምታደርገው። እሱ ላይ ህወሓት ኦፕሬት ያደርጋል። ኔትወርክ አለው፣ ወታደር አለው፣ የሴኩሪቲ ችግር አለ። እርስ በራሳቸውም ወደ ጦርነት ለመሄድ እያጀበጀቡ ያሉበት ስንት ጊዜ ወደ ጦርነት ወይም ወደ ግጭት እያመራ መለስ ቀለስ እያለ የቆየ ጉዳይ ነው። ምንድነው ሊሆን የሚችለው የሚለው ግልጽ ብቻ አይደለም ሳይሆን እንደውም የበለጠ ግልጽ ነው። ምርጫ እዛ ለማካሄድ የምታስፈጽምበት ቦታ ሴፍ የሆነ በምርጫ ቦርድ አረንጓዴ ቢጫና ቀይ ነው። አረንጓዴ ከሆነ ነው ምርጫ የምታደርገው። ቢጫ ከሆነ ላታረግ ትችላለህ። ትግራይ ላይ የትኛው ቦታ ነው አረንጓዴ የሆነው? ኦልሞስት ሁሉም ቀይ ነው። ቀይ ከሆነ ደግሞ አታረግም ነው። የት ነው የምታስፈጽመው? ስፔስ ያስፈልጋል። ምርጫ አየር ላይ ቨርቹዋሊ አይደለም የሚደረገው። አንድ እንደዛ ይደረጋል ብለው ካልሆነ ምናልባት ምርጫ ቦርድ አዲስ ነገር ሊያመጣ ይችላል። ኦንላይን መምረጥ ይቻላል ተብሎ አዲስ ህግ ተሻሽሎ ከሆነ አላውቅም። ኢኖቬቲቭ ሆኖ በቃ ህዝብ ኦንላይንም እኮ መምረጥ ይችላል። የትግራይን በኦንላይን ልናደርግ እንችላለን ምርጫውን። መሬት ላይ የሴኩሪቲ ችግር ካለብን ምን ችግር አለው? ፓርቲዎቹ መዘገቡና ሰዎች ኦንላይን ዲጂታሊ በሆነ መልኩ መምረጥ ይችላሉ ብለው ይሄ ታምረኛ የሆነ ቴክኖሎጂ ካመጡ አላውቅም። ከዚህ በፊት በኢሜል ፕሬዝዳንት ምረጡ ብሎ ጠቅላይ ሚኒስትሩ እንደተሳለቀው አይነት ከሆነ ማለት ነው። ከዛ ውጪ እስካሁን ድረስ መሬት ላይ ነው የሚደረገው። መሬቱ ደግሞ እንዳለ ቀይ በቀይ ነው። አንድ ሁለተኛ የሚታይ ስለሆነ ምንም ጂኔስ መሆንም አያስፈልግም። ይሄ የተለየ ነገርም የለም። ምርጫ ቦርድ በዚህ ረገድም የተሻለ ነገር መኖሩን ምንም የሚያሳየው ነገር የለም። በአረንጓዴ ቢጫና ቀይም የለየው ነገርም የለም ትግራይ ክልል ላይ። ሁለተኛ ማን ነው የሚያስፈጽመው? ለምርጫ ቦርድ እውቅና ካልሰጡ እንደ ተቋም ለዚህ ተቋም እውቅና አንሰጥም ብለው ካፈነገጡ እንዲሁም ጊዜ አስተዳደሩ ደግሞ ካልተባበረ መሬት ላይ ምርጫ ቦርድ ሄዶ ነው ማስፈጸም ያለበት። መሬቱ ብቻ ሳይሆን የሚያስፈጽም አካል መኖር አለበት። የምርጫ ቦርድ ነው የሚያስፈጽመው። በኢትዮጵያ ህገ መንግስት መሰረት ምርጫ ቦርድ ብቻ ነው ምርጫን የማስፈጸም ስልጣን ያለው በአንቀጽ 102 ንዑስ አንቀጽ 2 መሰረት። ስለዚህ የምርጫ ቦርድ እንደ ተቋም በሰዎች መወከል አለበት፣ ኦፊስ መኖር አለበት። ባለፈው የምርጫ ጣቢያዎችን እንድታዘጋጁ እንጠይቃለን ብለው ነው ደብዳቤ የወጣው ትላንትና ከምርጫ ቦርድ ለትግራይ ጊዜያዊ አስተዳደር። ያንን እንደዛ የምታረግ ከሆነ ሁለት ነገር ይኖራል። አንደኛ ሊፈቀድ ይችላል ለጊዜው። ከዛ በኋላ ከተፈቀደ በኋላ የምርጫ ሲመጣ ያንን ማን ነው ሴኩሪቲ ፕሮቫይድ የሚያደርገው? ሁለተኛ ሰዎች እዛ ሲሄዱ እንዴት ነው የሚሆነው? የምርጫ ጣቢያ ማን ነው የሚጠብቀው? ኃላፊነት የሚወስደው ማን ነው የሚለው ይመጣል። ማን ነው የሚያስፈጽመው የሚለው ነገር ምንም የተለየ ነገር የለም። ቢፈቀድ እንኳን ህወሓት አልሳተፍም ቢል ሳይሆን በቃ አይሳተፍም ተብሎ ቢኬድ እንኳን ማን ነው የሚያስፈጽመው የሚለው ነገር መመለስ አለበት። ምንም ግልጽ አይደለም እስካሁን ድረስ። ሌላው የተቃዋሚ ፓርቲዎች ግልጽ ያለ አቋም ያልያዙም። ይሄኔ እንዳውም ህወሓትን ለማዳከም አንደኛው መንገድ ተቃዋሚ ፓርቲዎች ህወሓት እንዲዳከም መግለጫ ማውጣት ነበር ለራሳቸው ጥቅም ተብሎ። ድሮ ከህወሓት ጋር አይደል እንግዲህ እንበልና ጄኒውን ናቸው ትክክል ናቸው ብለን ካመንን ከህወሓት ጋር ነው አይደል ሲታገሉ የነበረው። ከህወሓት ጋር ከታገልክ ትክክለኛው አጋጣሚ ይሄ ነው፣ መልካም አጋጣሚ። አንድ ወጥ አቋም ይዘው ከምርጫ ቦርድ ጋር እኛ ምርጫ ላይ እንሳተፋለን እንደዚህ እናደርጋለን ብለው አቋምም አልያዙም።
ሲምፓቲ ያሳያሉ ከህዋት ጋር። እንዳውም ህዋት ካልተሳተፈች እኛም አንሳተፍም የሚሉም አሉ እዛ ውስጥ። ይሄ በሆነበት ሁኔታ እንዴት ተደርጎ ነው ምርጫም የሚካሄደው የሚፈጸመው የሚለው ነው። ቢሆን ኦፖዚሽን የትግራይ ተቃዋሚዎች ቅድም እንዳልኩት ወጥ አቋም ይዘው አግሬሲቭሊ ነበር መስራት የነበረባቸው። ይሄን እድል ተጠቅመው የትግራይ ድምጽ መወከል ስላለበት የግድ በህዋት መወከል አለበት የሚል የለም ህግ። የትግራይ ህዝብ ድምጽ መወከል አለበት፣ ትግራይ መወከል አለበት ነው የሚለው እንጂ በህዋት መወከል አለበት ተብሎ አይደለም የተጻፈው ህግ ላይም ህገ መንግስት ላይም። የትግራይ ህዝብ ነው የሚወከለው እንጂ ፓርቲ አይደለም የሚወከለው። ህዝብ የሚወከለው በየትኛውም ፓርቲ ባሉት ሊወከል ይችላል፣ ወደፊት በሚመጡት ሊወከል ይችላል። አሁን ባለው ግን የተወሰኑ ፓርቲዎች ነው ያሉት፣ በእነሱ በኩል ነው የሚወከለው። ምርጫው የነሱ ነው። ሳልሳይን ሊመርጥ ይችላል፣ ስምረትን ሊመርጥ ይችላል፣ የሀፓን ሊመርጥ ይችላል፣ ሌላ ሊመርጥ ባይቶና ሊመርጥ ይችላል። እሱ የህዝቡ ውሳኔ ነው። ምርጫ ይካሄዳል ተብሎ ከተወሰነ እና እነኚህ ተቃዋሚ ፓርቲዎች ለብቻቸውም አንድ ላይ ከሌላ ሀገራዊ ፓርቲ ጋር አንድ ላይ ሆነው አቋም ቢይዙ ኖሮ ለቨሬጅ ይሰጣል ለራሳቸውም፣ እንዲሁም ደግሞ ለምርጫ ቦርድም ለቨሬጅ ይሰጣል። ህወሓትን ያኔ ወደ ጎን ገሸሽ ማድረግ ይቻላል። ምክንያቱም ሌሎቹን ኢንቲሚዴት የሚያደርገው ያኔ ሌሎቹን ኢንቲሚዴት ሲያደርግ ከትግራይ ህዝብ ጋር ነው የሚጣላው ማለት ነው። ምክንያቱም ሌሎች የትግራይ ፓርቲዎች አንድ ላይ መጥተው ወደ ምርጫ ከገቡ የህወሓት ደጋፊና የነኚህ ደጋፊዎች ይኖራሉ። አትሊስት አንዱ ቡድን ምርጫ ቦርድን ይደግፋል፣ አንዱ ቡድን ምርጫን ይደግፋል። አሁን እሱ ራሱ አልተለየም። ያችን ስትራቴጂም እስካሁን አላየንም። የመጨረሻው በዚህ ጉዳይ የመጨረሻው ከዚሁ ከትግራይ ውክልናና ድምጽ ጋር ተያይዞ መነሳት ያለበትና በደንብ አሁንም ማጤን ያለባቸው የኢትዮጵያ ምርጫ ፍትሃዊና ዲሞክራሲያዊ ሆኖ ወደ ዲሞክራሲ የሚያስገባ መንገድ ሆኖ አያውቅም። በቅርብም ይሆናል ብዬ አላስብም። የዘንድሮ ምርጫ ይሆናል ብዬ አላስብም። ቅርጫ ነው የሚሆነው። ምናልባት ትግራይ ክልል ላይ ብቻ ነው ከተቃዋሚ ከብልጽግና ውጪ ሊመረጥ የሚችለው። ብልጽግና እዛ የሚወዳደር አይመስለኝም። በእርግጠኝነት ቢወዳደርም የመመረጥ እድል አይኖረውም። ሌሎቹ ነው እድል የሚኖራቸው። ቅድም እንዳልኩት ይሄ በአንድ በኩል ጎልደን ኦፖርቹኒቲ ነው። ለምንድን ነው ጎልደን የሆነው? ከተቃዋሚዎች ባሻገርም ብልጽግና የማይሳተፍ ከሆነ ብቸኛ ተቃዋሚ ፓርቲ ፓርላማ የምናገኘው በተቃዋሚ ፓርቲ የሚወከል ክልል ትግራይ ይሆናል። ይሄ አንፕሬሲደንትድ ነው የሚሆነው። ቀላል አይደለም። ብልጽግና የመወዳደር እድሉ ጠባብ ነው ብዬ ስላሰብኩኝ ነው፣ ወይም አይወዳደርም ብዬ ስላሰብኩ ነው። ግን ሀሳብ ነው፣ ግምት ነው። ሁኔታዎች እንደዛ ነው የሚያሳዩት። እንደዛ ከሆነ ስለዚህ ለኦፖዚሽን ይጠቅማል። ለተቃዋሚ የትግራይ ተቃዋሚ ፓርቲዎች በጣም ነው የሚጠቅመው። የትግራይ ህዝብን በሌላ የመወከል እድሉ ይኖረዋል። በፌዴራል ደረጃም ደግሞ በተቃዋሚ ፓርቲዎች ፓርላማ ውስጥ የማየት ምናልባት ብቸኛ ከትግራይ ነው የሚሆነው። በብሎክ መልኩ ነው የሚሆነው ማለት ነው። ፓርቲ ከፓርቲ ጋር ተወዳድሮ ሳይሆን በብሎክ ነው የሚሆነው። ያኔ ብልጽግና ካልተወዳደረ በብሎክ ነው የሚገቡት። የትግራይ ድምጽ በዛ መልኩ ነው የሚሆነው። ይሄ ሌላ ድምጽ ማግኘት ብቻ ሳይሆን ስለ ዲሞክራሲ አይደለም፣ ስለ ነጻነት አይደለም። እንዲሁ ድምጹ ብቻ መወከሉን ብቻ ውሰዱ። ትግራይ ፓርላማ ላይ ትወከላለች አትወከልም የምትለዋን ብቻ ፊዚካሊ እንደ ሲምቦሊካሊ። ከዛ ውጪ ምርጫው ፍትሃዊ ነው፣ በህይወት ላይ ለውጥ ያመጣል፣ እሱን እርሱት። ግን በአካል ትግራይ መወከል ስላለባት ሲምቦሊካሊም ትግራይ አልተወከለችም የሚለውን ነገር መልስ ስለሚሰጥ ይሄ እድል የለም ማለት ትግራይ እንደገና ደግሞ አትወከልም ማለት ነው በሚመጣው ቅርጫ። ትግራይ ደግሞ ፊዚካሊ ካልተወከለች፣ በተቋማት ውስጥ ካልተወከለች የበለጠ ኢረሌቨንት እየሆነች ነው የምትሄደው። ትግራይ እየተጠቀመች እንደ ክልልም እንደ ህዝብም እየተጠቀመ አይደለም የሚሄደው። ባይዘው እየባሰበት ሸምቀቆው እየገባ ነው የሚሄደው። ለኢንቴግሬሽንም አይጠቅምም። መልሶ ትግራይን መልሶ የመገንባት ወደ ፌዴሬሽኑ ሙሉ በሙሉ ሪኢንቴግሬት የማድረግ ከዛም አልፎ ከተሳካልን ፍትህና እርቅ ሪኮንሲሌሽን ኤንድ ጀስቲስ የሚመጣበት ሮድማፕ ብሎክ ይደረጋል ማለት ነው። በዚህ መሃል የሚወክላት ፓርቲም ድምጽም ሳይኖራት ትግራይ እንደ ክልል ማለት ነው እንደ ኢንቲቲ እንደ ፖለቲካል ኢንቲቲ ነው የሚቀጥለው። እሱ ደግሞ አሁን ያለው ሁኔታም እያባባሰ ነው የሚሄደው። በጊዜያዊ አስተዳደር 10 ዓመት አትተዳደርም። ኦልሬዲ 2 ዓመት አልፎታል፣ 3ኛ ዓመታችን ነው። ሌላ 5 እና 6 ዓመት በዛ መልኩ ሊቀጥል አይችልም። በጊዜያዊ አስተዳደርም ሊቀጥል አይችልም። በምስለኔም ሊወከል አይችልም። እንደገና ደግሞ ሳይወከልም ሊቀጥል አይችልም። እና ይሄ በደንብ መታየት ያለበት ነው። ዞሮ ግን ትግራይ ላይ አሁን ባለው ሁኔታ ሲጀመር ምርጫ መደረግ እድሉም ኦልሞስት የለም ማለት ይቻላል። እንግዲህ በሂደት ቅድም ያነሳዋቸውን 3ቱን ጥያቄዎች የት ነው የሚያስፈጽሙት፣ በማን ነው የሚያስፈጽሙት፣ እነማን ናቸውስ ነው የሚሳተፉት፣ በምን ሁኔታ የሚለው መልስ ማግኘት ያለበት ጉዳይ ነው።
በአጠቃላይ ዛሬ የኢትዮጵያ አየር ኃይል ጋር ተያይዞ ከሉዓላዊነት ወይስ ሌላ የሚል ርዕስ ላይ ሐሳቤን ሰጥቻለሁ። ቀጥሎ ትላንትና ሸማቂው ጄኔራል ወይም ጄኔራል ተፈራ ማሞ በሰጡ ቃለ ምልልስ ላይ አንድ ርዕሰ ጉዳይ ከአማራ ብሔርተኝነት ጋር ተያይዞ አስተያየቴን ሰጥቻለሁ። እሱም አማርኛና የአማራ ስሞችን ቶሎ መልሱልን የሚል አስተያየት ሰጥተዋል። አነጋጋሪም ነው፣ አስገራሚም ነው፣ አስቂኝም ነው። የመጨረሻው በመጪው ምርጫ ወይም በ2018 በዘንድሮ ዓመት በትግራይ ክልል ምርጫ ይኖራል ወይስ አይኖርም? እንዲኖርስ ምን መደረግ አለበት? ምንስ ቢሆን ነው ምርጫ ሊኖር የሚችለው? በምን መልኩ የሚለውን አስተያየት ሰጥቻለሁ። በእነኚህ ጉዳዮች ላይ ነው ቆይታ ያደረግነው። አሁን የመጣችሁ እንኳን ደህና መጣችሁ። አብራችሁን የቆያችሁም አብረን ስለቆየን ስለዘለቅን ደስ ብሎናል። ላይክ እና ሼር አድርጉ፣ ሰብስክራይብም አድርጉ። ወፍራም ሰብስክራይብ አድርጉ። ቤተሰብ ያልሆናችሁ ቤተሰብ ሁኑ። ለአስተያየትም፣ ለሙገሳም፣ ለስድብም፣ ለጥያቄም እንዲመቻችሁ ሰብስክራይብ ብታደርጉ ቤተሰብ ብትሆኑ የተሻለ ነው የሚሆነው። ይሄንን እያልኩኝ መልካሙን ሁሉ እመኛለሁ። አርሴናል እና ማንቸስተር ዩናይትድ ዛሬ ጨዋታ አላቸው፣ እየተጫወቱ ነው። ስለዚህ ለሱም መልካም ድል እላለሁ። እንደምትደግፉ ክለብ መልካም ጨዋታ፣ መልካም ጊዜ እመኛለሁ። መልካም ሰንበት። የዛሬውን እንዴት ሰነበታችሁ ዝግጅት በዚህ አብቅቻለሁ።